ይስጥልኝ የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን የሰዓቱን መረጃዎች ይዘላችሁ መተናል። በቅድሚያም አርዕስተ ዜና። በተከለከሉ አካባቢዎች አለመስበክና የሰላሙን ወንጌል ውከት አለማድረግ አስፈላጊ ነው ሲሉ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ ተናገሩ። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጀመሪያው መረጃችን ስናልፍ በተከለከሉ አካባቢዎች አለመስበክና የሰላሙን ወንጌል ውከት አለማድረግ አስፈላጊ ነው ሲሉ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጠቅላይ ጻፊ ፓስተር ዶክተር ጌትነት ለማ ተናገሩ። ባልደረባችን አማኑኤል ሌብሶ ተጨማሪ አለው። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ጠቅላይ ጻፊ የሆኑት ፓስተር ዶክተር ጌትነት ለማ ከኢቫንጀሊካል ቲቪ ጋር ባደረጉት ቆይታ የሰላምን ወንጌል የጸብና የግጭት ምክንያት ማድረግ ተገቢ እንዳልሆነ ተናግረዋል። ግን እንዳልኩ ቅድም በተከለከሉ አካባቢዎች ላይ አለመመስከር፣ ሰዎችን አለማወክ፣ ወንጌሉን የሰላሙን ወንጌል ሁከት አለማድረግ፣ ጸብ አለማድረግ፣ ግጭት አለማድረግ እሱ አደገኛ ለመንግስትም ሌላ ቤት ስራ አለመሆን፣ ለጸጥታ አካላትም ሌላ ቤት ስራ አለመሆን ያስፈልጋል። ነገር ግን ከዚህ ውጭ ባሉ ቦታዎች ወንጌልን ስሰብክ ዋጋችንን ተምነን መሆን እንዳለበት አሳስበዋል። ኖርማሊ ግን ለምን ትነግራለህ አንተ ወንጌል ዝም በል መንገድ በመትችልበት ወንጌልን ማስበክ በመትችልበት ቦታ ጋር ሆነ እዚህ ጋር እኮ መንገር አትችልም አስራሃለሁ ካለ በቃ መታሰር ነው። ፍርድ ቤት አቀርባለሁ ካለ በቃ መቅረብ ነው። ይሄንን ዋጋህን ተመነህ ነው የምትገባው። ይሄ ደግሞ ዋጋው በሰማይ የተመዘገበ የታወቀ ነው። መጽሐፍ ቅዱስ ነው ያለን። ሂዱ በል ተብለናል። ሂዱ ያለ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ሂድና ስበክ ካለ ምንም ክልክል የለም። ይኸውልህ እንግዲህ እንዲህም አላቸው ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበክ ይላል። መታወቂያ ምን አይባል ነገር የለም። በቃ ካመንክ በኋላ ወጥተህ ለሌሎች ወንጌልን መንገር አለብህ፣ መመስከር አለብህ። ከዚህም ባለፈ አዳዲስ ቤተክርስቲያናት ወንጌልን ለመስበክ መትጋት እንዳለባቸው ተናግረዋል። ለሌሎች ወንጌልን መመስከር አለብን። እያንዳንዱ የካውንስሉ አባል በተለይ መጂንግ ቸርቾች አካባቢ ላይ ትኩረት ማድረግ ያስፈልጋል። ነባሮቹ የሚሽን ዲፓርትመንትም አላቸው። በአገር ውስጥም በመላው ዓለምም ይሰራሉ፣ ልምዱም አላቸው። መርጂንጎቹ ግን እያንዳንዱ የሚሽን ዲፓርትመንት የማደራጀት የሚሽን ስርጭት የወንጌል ስርጭት ሲስተሞችን የመዘርጋት አላቸው። በነገራችን ላይ አሁን በየሀገሩ ወጥተው እየመሰከሩ ያሉ አብዛኛዎቹ ስታያቸው መርጂንግ ቸርቾች ናቸው። በመንግስት ደረጃ ወንጌል ስርጭትን የሚከለክል ሕግ ሊወጣ ይችላል በሚል ዙሪያ ያለውን ስጋት አስመልክቶ ለቀረበላቸው ጥያቄ ወንጌል በእንደዚህ አይነት ነገር የሚቆም አለመሆኑን ተናግረዋል። ሊወጣ ይችላል ግን ወንጌል አይቆምም። መልሱ እሱ ነው። የፈለገ ሕግ ቢወጣ ወንጌል ስርጭት አይቆምም። ይሄ ባህሪው ነው። አንዱ መታወቅ ያለበት አሁን እኛም ልንከለክል አንችልም። ሕግ አውጪው አካል ግን የሕግ አውጪ አካል እኛ አንሆንም። ቢኮዝ የኛ አስተምሮ ነው የሚከለክለን። እንዳት ሕግ ሲወጣ እኛ ሕጎች ሲወጡ እኮ ከኛ መጽሐፍ አንጻር ነው የምንስማማው ማንስማማው አለ። ስለዚህ መታወቅ ያለበት ነገር መጽሐፍ ቅዱስ ሂዱ ወንጌልን ስበኩ አስተምሯችን ነው። ሄለኛ አስተምሮ መሰረታዊ ነገራችንን መንካት አንችልም ማለት ነው። ሆኖም በአንዳንድ ቤተ እምነቶች የሚስተዋሉ ልምዶች መታረም እንደሚገባቸው ተናግረዋል። ደግሞ ጥንቃቄ የሚፈልግ ነገር አለው። ጥንቃቄ የሚፈልገው ምንድነው? እኛ እንደ ቤተ እምነቶቻችንም ህብረቶች ምንድነው አጥቢያዎችም ማህበረ ምዕመናንም በሎካል ቸርች አካባቢ ላይ ታች ላይ ጸሎት ቤቶች አካባቢውን የማወክ የመረበሽ ድምጾችን የማውጣት ሰፈር ውስጥ በቃ የሆነ ነገር የተፈጠረ ማስመሰል ነገር ተገቢ ነው ብለን አናምንም። እሱ መታረም አለበት፣ መስተካከል አለበት። እዛኛው ያለው የሌላ ሃይማኖት ተቋም በጣም ስለጮኸ እኛም አጻፋይ ምላሽ እንስጥ ብለን አናደርግም። በመርህ ደረጃ በየጸሎት ቤቱ የሚደረጉት ማይኮች እዛው ላለ ምዕመን ነው መልእክቱ እንጂ ለጎረቤት ቤት አይደለም። መርሁ ራሱ ቤተክርስቲያን ትልቁ ኃላፊነቱ የሆነውን ወንጌል ትታ በሌሎች ነገሮች መጠመድ እንደሌለባት የተናገሩት ጠቅላይ ጻፊው ወንጌል የቤተክርስቲያን ዋና አጀንዳ መሆን እንዳለበት ተናግረዋል። በዋነኛነት ግን ይህ ጉዳይ አጀንዳ መሆን አለበት ብለን እናምናለን። ወቅታዊ አጀንዳ መሆን አለበት ብለን የምናምነውም እየተዘናጋን የመጣንበት እና የወንጌል ስርጭት የጥቂት ሰዎች ብቻ ቤተክርስቲያን ተከላም እንደተወሰኑ ቤተ እምነት ብቻ ኃላፊነት
አርገን ነው የምናስበው። እንግዲህ ለንግግራችንም ለሐሳባችንም ለምናስተባብረውም ለምንሰራውም ነገር መጽሐፍ ቅዱስ ነው የሚመራን። አንዱ ቤተክርስቲያን እንደ ቤተክርስቲያን በዚህ ምድር ላይ የመኖሯ ዋናው ነገሯ ምንድነው? ዋና አጀንዳዋ ሊሆን የሚገባው ምንድነው? ቅድም ከመግቢያ እንዳልኩት ዋና አጀንዳዋ ምንድነው? ዋና አጀንዳን ከሳትክ ጸብ፣ ግጭት፣ ሁከት፣ ትርምስ፣ ጥላቻ፣ አንዱ አለመቀበል፣ ፍልስፍና የቤተክርስቲያን ዋናው ሚሽን ትታ ወደ ሪሶርስ ሞቢላይዜሽን ውስጥ መግባት ከወንጌል ይልቅ ልማቱ ላይ ማተኮር፣ ፈንድሬዚንግ ላይ ማተኮር፣ ሪሶርስ ሞቢላይዜሽን ላይ ማተኮር ውስጥ ትገባለች። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለ5 አገልጋዮች የቅስና ኃላፊነት ሰጠች። የቤተክርስቲያኒቱን የቃልና ቅዱሳት ሚስጥራት አገልግሎት እንዲያግዝ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በጫራና አካባቢዋ ሲኖዶስ ለ5 አገልጋዮች የቅስና ኃላፊነት ሰጥታለች። የቅስና ኃላፊነቱን የሰጡት የቤተክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ ሲሆኑ ሰፊ መልእክት ለምዕመናኑ አስተላልፈዋል። የቤተክርስቲያኒቱ ምክትል ፕሬዝዳንት ቄስ ዶክተር ታሪኩ ቶሎሳ ለዕለቱ በተመደበው ጥቅስ ላይ ቃለ እግዚአብሔርን አስተምረዋል። የጫሪና አካባቢው ሲኖዶስም ራሱን ችሎ ከተቋቋመ 4 ዓመታትን ብቻ ያስቆጠረ ሲኖዶስ ነው። ይህም በአጭር የአገልግሎት ቆይታቸው ከአዳዲስ የቤተክርስቲያኒቱ ሲኖዶሶች መካከል ይመደባል ሲሉም ገልጸዋል። ሲኖዶሱም ለቃሉና የቅዱሳት ሚስጥራት አገልግሎት ቀሳውስትን ሲያስቀስስ የመጀመሪያ ሲሆን በቀጣይ በሲኖዶሱ ያለውን የእረኝነት አገልግሎት ተደራሽነት ለማስፋት የመጽሐፍ ቅዱስ ትምህርት ቤት ተቋቁሞ አገልጋዮች በትምህርት ላይ መሆናቸውን የሲኖዶሱ ፕሬዝዳንት ቄስ በላኩ አሰፋ ገልጸዋል። በቅስና ሰጣት መርሃ ግብሩም የሲኖዶሱ ማኔጅመንት፣ የሰበካ ተጠሪዎች፣ የእጩ ቀሳውስት ቤተሰቦችና ጥሪ የተደረገላቸው እንግዶች ተገኝተዋል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው። የመሰረተ ክርስቶስ ቤተክርስቲያን ዋና መስሪያ ቤት የ4ኛ ሩብ ዓመት እቅድ አፈጻጸምን ገመገመች። ባልደረባችን ናትናኤል ጌታቸው ተጨማሪ አለው። የመሰረተ ክርስቶስ ቤተክርስቲያን ዋናው ቢሮ የተለያዩ መምሪያዎች የ2018 በጀት ዓመት የ4ኛ ሩብ ዓመት የሥራ አፈጻጸም ሪፖርታቸውን አቀርበዋል። በግምገማው መድረክ ላይ የቤተክርስቲያኒቱ ፕሬዝዳንትና ምክትል ፕሬዝዳንት ጨምሮ ከፍተኛ የሥራ ኃላፊዎች ተገኝተዋል። የሪፖርቱ ማቅረቢያ መርሃ ግብር ከመጀመሩ አስቀድሞ በቀጣይ ወራት በሚካሄዱት የክልል ጠቅላላ ጉባኤዎች ላይ የሚቀርበው ዋና የትምህርት ርዕስ ቀርቧል። በትምህርት ክፍሉ የተዘጋጀው በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 እስከ 11 ላይ የተመሰረተው ጤናማ መንፈሳዊ ሕይወት የተሰኘ ትምህርት መምህር ሰለሞን ግዛቸው ለታዳሚዎቹ አጋርተዋል። በበጀት ዓመቱ የመጨረሻ 3 ወራት በ4ኛው ሩብ ዓመት የተከናወኑ አበይት ተግባራትና የተመዘገቡ ስኬቶች በመምሪያ ዳይሬክተሮቹ አማካኝነት በዝርዝር ቀርበዋል። ሪፖርቱን ተከትሎ ከጉባኤው አባላት ሰፊ ጥያቄዎችና አስተያየቶች ተነስተዋል። በኃላፊዎቹ አማካኝነት ማብራሪያና ተገቢ ምላሽ ተሰጥቶባቸዋል። የዕለቱ መርሃ ግብር በሩብ ዓመቱ ለተገኙ መልካም ፍሬዎችና እግዚአብሔር ለሰጠው ስኬታማ መከናወን እርሱን በምስጋና በማክበር በጋራ ጸሎት በድምቀት ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢዋ ክልል የወንጌል አስተማሪ ሹመት አካሄደች። በካዮ ውዴሳ አጥቢያ የወንጌል አስተማሪ ሹመት ሲካሄድ ጥሪ የተደረገላቸው እንግዶችና የአጥቢያ አገልጋዮች ምዕመናን ተገኝተዋል። ፕሮግራሙ በጸሎት የተጀመረ ሲሆን ዝማሬ ቀርቦ ጉባኤ እግዚአብሔርን አምልኳል። በመቀጠል የክልሉ ሳኮ አባል የሆኑት መጋቢ ሲሳይ አበበ የሐዋርያ ሥራ ምዕራፍ 20 ቁጥር 17 እስከ 38 ያለውን ቃል በመጥቀስ የሐዋርያ ጳውሎስ ሕይወትና አገልግሎትን ለዛሬዋ ቤተክርስቲያን አገልጋዮች ያለው ተምሳሌት በሚል መርህ ሐሳብ የእግዚአብሔርን ቃል አካፍለዋል። በመቀጠልም የወንጌል አስተማሪ ልዑል አያለ የሹመት ስርዓቱን አስፈጽመዋል። በተጨማሪም የአጥቢያው 4ኛ ዓመት ምስረታ ክብረ በዓል በደማቅ ሁኔታ ተከብረዋል። በመጨረሻም ጸሎት ተደርጎ ፕሮግራሙ ተጠናቋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር በተለይም ደረጃ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አደረኩኝ። ቀሪ ኢቫንጀሊካል ፕሮግራሞች ይቀጥላል። አብራችሁ ቆዩ።